እንደ ጦስ ዶሮ እዚህ ኢትዮጵያ ያለች ዙሪያውን እየዞሩ አጠገብሽ ካሉት ሀገራት ጋር ጥሩ ግንኙነት አድርጌ እንችን ከቀይ ባህር እንዳትደርሽ ያረጋሻለሁ የሚል መልእክት ለማስተላለፍ ነው። ከአልሲሲ ጋር እየተነጋገረች ምናምን የራሷን ተጽዕኖ የምታሳድር ሀገር አይደለች። ከጫት ዲፕሎማሲ ያ ጫት ይዘን ሄደን ተፈርሾ ከጅቡቲ መሪዎች ጋር የኛ መሪዎች ቁጭ ብለው በዛ ነበር ጉዳይ የምናስፈጽመው ባጭሩ። በኋላ ብዙ ቢሊዮን ዶላር የምንጠየቅበት ድረስ መጥቶ እንዳውም እዛም ላይ ቀብጠውብን ውሃ በነፃ እንስጣችሁ ማለት የጀመርንበት ደረጃ ደርሰናል። ማዋረዱን ጥግ ድረስ ያሳዩን መስሎኛል። ማለት ደጋግሜ ተናግሬያለሁ። ኢትዮጵያ የራሷ የሆነ ጉምሩክ እዛ የሚቀርጡ ሰዎች ነበሯት። እንደ ሉዓላዊ ሀገር ራሷ የምትቆጣጠረው ጅቡቲ ወደብ ላይ እነሱ ተነስተው ኢትዮጵያ መኪኖች እዛ አይፈተሹም ነበር በፊት ሊጭኑ ሲሄዱ። የነሱ መፈተሽ ሳይሆን 4 ጊዜ እየተገላበጠ መፈተሽ ተጀምሯል። ይመጣሉ ቦርሳቸውን አንጠልጥለው ዲፕሎማቶች ጅቡቲዎች እዚህ ሆቴል ነው የሚያርፉት ለመነጋገር። ምን እንቀልስላችሁ፣ እንዴት ነው አንገላታችሁ፣ በደንብ እንዳንገላታችሁ ይሰማናልና ይሄን እናስተካክልላችሁ ምናምን እያሉ ይመጣሉ። ልክ ያቺ ወሬ ስትጠፋ ከእንደገና ይሉ ከሌሎች ሀገሮች ጋር ሲመሳጠሩ ነው የምታያቸው። ኢትዮጵያ ጠንካራ በነበረችበት ጊዜ ጅቡቲ ውስጥ ያለ ኢትዮጵያ ይከበራል። ልክ ሞረድ ስትጀምር ያዋክብ በቃ ዙሪያውን ያለ ትንሽ ሀገር ሁሉ ያንተን ሀገር እንደዛ ነው የሚያደርጉት። ይገፋዋል በቃ እንድትወጣ ነው የሚያደርጉት። ምን ያህል ስትደክም ጅቡቲ እንኳን እንደዛ ስታረጋ ይቻላል። አሁን በቅርብ ዜጎቻችን እንዴት እንደሚዋከቡ ታያለና የውስጥ ሰላም አረጋግጦ እድገት ማፍጠን ነው። ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ከማር መኮንን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን ጀምሯል። ወቅታዊ ጉዳይ ላይ እናተኩራለን። የዛሬው የውይይታችን ርዕስና አጀንዳ የሚሆነው ደግሞ የጅቡቲና የግብጽ ምክር ነው። ሁለቱ ሀገራት በትላንትናው ዕለት በጅቡቲ ተመካክረዋል። በምክክራቸውም ታዲያ ኢትዮጵያን በዋናነት የሚመለከት በርከት ያሉ ጉዳዮችን አንስተዋል። ቀይ ባህርን በብቸኝነት የምንጠብቀው ምንከላከለው እኛ ነን የሚል አቋምን ማሳለፋቸውን አልሲሲና የጅቡቲው ፕሬዝዳንት ኡስማኤል ኦማር ጌሌ ተናግሯል። ይህን ተከትሎ በተለይም ጅቡቲ ከቅርብ ጊዜ ወዲህ ኢትዮጵያ ላይ ያራመደች ያለችውን አቋም የተመለከተ ዳሰሳ ይዘናል። አብራችሁን ቆዩ። እንኳን ደህና መጣ። እንግዲህ ብዙ ጊዜ ጅቡቲ ስትነሳ ጅቡቲ የጥገኝነታችን መስፈሪያ የሚል ቃል ነው የሚነሳው። አንዳንዶች ጅቡቲ የኢትዮጵያ ስቅታም ሲሏት ይሰማል። ከቅርብ ጊዜ ወዲህ በተለይ ይሄ የቀይ ባህር አጀንዳ በኢትዮጵያ በኩል በይፋ ከተነገረ በኋላ ግብጽ በርካታ ስራዎችን ስትሰራ ነበር። የሶስትዮሽ ጥምረት መስረታም ነበረ። በመጨረሻም በቱርክ በአንካራው ዲክላሬሽን የሶስትዮሽ ጥምረቱ ወደ ሁለትዮሽ ጥምረት ሊቀነስ ችሏል። አሁን ግን ሶስትዮሽ ጥምረት እየመጣ ነው ወይ የሚያስብል መረጃ ነው እየወጣ ያለው። ከ2 እና 3 ወር በፊት የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላ ወደ ካይሮ ተጉዘው እንግዲህ ከአልሲሲ ጋር በነበራቸው ውይይት ላይ ቀይ ባህርን በብቸኝነት እንጠብቃለን የሚል ስምምነት ላይ መድረሳቸውን ተናግረው ነበረ። እንግዲህ ቀይ ባህርን በጋራ እንጠብቅ የሚል የግብጽ ተልእኮ እንግዲህ ጅቡቲ ዘንድ ደርሶ በትላንትናው ዕለት ደግሞ ከጅቡቲው ፕሬዝዳንት ኡስማኤል ኦማር ጌሌ ጋር አልሲሲ መወያየታቸው ተነግሯል። ቀይ ባህርን በብቸኝነት እንጠብቀዋለን የሚል ነገር ተነስቷል። የጅቡቲን ነገር ከኢትዮጵያ ጋር ያላትን ነገር ወደ በኋላ እንፈትሸዋለን። ግን እንደው አስቀድመን በተለይ ቀይ ባህር ላይ ጅቡቲ እያያዘችው ያለችውን አቋምና የግብጽን አካሄድ ብናየው ደስ ይለኛል። የትናንቱን ውይይት አንተስ እንዴት አየው? እንግዲህ የአፍሪካ ሪፖርት የሚባለውን ዘገባቸው ነበረ። አልሲሲ ጉብኝት ከመሄዳቸው በፊት መሳሪያ የጫነ አውሮፕላን በጭምጭምታ ነው፣ ግልጽ አይደለም፣ ግን መሳሪያ የጫነ አውሮፕላን ቀድሟቸው ሄዷል
ተብሏል። ጅቡቲና ግብጽ ኮመን ፕላትፎርም አላቸው የቀይ ባህር ፎረም የሚባል የሚገናኙበት ማለት ነው። ጅቡቲ ብቻ ሳይሆን ሊቶራል ካንትሪስ የሚባሉት ቀይ ባህር ውሃው የሚነካቸው ሀገራት አንድ ላይ ተሰብስበን መጀመሪያ ሌጋል ሁማን ትራፊኪንግ የህገወጥ የሰው ዝውውር እና የመሳሪያ ዝውውር እንከላከላለን በሚል በግብጽ አነሳሽነት ነበር የቀይ ባህር ፎረም የተጀመረው። በኋላ ሳውዲ አረቢያ ወደ ራሷ ጠቅልላ ወስደዋለች፣ የደህንነት ጉዳይ አድርገዋለች። ከዩኤኢ ጋር ለምትፎካከርበት መድረክ የራሷን ቡድን ያሰባሰበችበት ነው። ከላይ ከግብጽ ጀምሮ እስከ ሶማሊያ ታች ድረስ በዛ በኩል እስከ የመን ድረስ። አሁን እዛ የመን ብጥብጥ ሳይሆን ዙሪያ እዛ አካባቢ ከግብጽ፣ ሱዳን፣ ኤርትራ፣ ጅቡቲ፣ እዚህ ሶማሊያ በላይ በኩል ደግሞ ሳውዲ አረቢያ፣ የመን። አሁን የመን ላይ ብጥብጥ ስላለ ነው እንጂ እነዚህ ሀገራት ብቻ ናቸው የሚነካቸው ቀይ ባህርና ያንን ግብጽ የጸነሰሰችውን ሐሳብ ሳውዲ አረቢያ ወስዳ ለራሷ የመን ላይ የተደረገውን ጦርነት የመራችበት በዋነኛነት በዛ ትብብር ነው፣ ማዕቀፍ ነው። ዩኤኢ ያለችበት በርግጥ ለጦርነቱ ብቻ ነው። ከዛ በኋላ ግን የቀይ ባህር አባል አልሆነችም። አሁን በዛ ፎረም ይገናኛሉ ጅቡቲና ግብጽ እና ጅቡቲ ተጽዕኖ ማንኛውንም ቀይ ባህርን የተመለከተ ሐሳብ ስታነሳ ያው ተጽዕኖ ታሳድራለች ማለት ነው፣ እኛ ስለሌለንበት። ለዚህ ነው ኢትዮጵያ ደጋግማ ቀይ ባህር ጉዳይ ስለሆነ እዛው ስለካ መካተት አለብኝ እኔ በሌለሁበት የኔ ጉዳይ እየተነሳ ውሳኔ እየተሰጠበችበት ነው ስትል ሳውዲ አረቢያ ከኢትዮጵያ ጋር ካላት ጥሩ ግንኙነት በተለይ የንግድ ግንኙነት የኢንቨስትመንት እርሻ ምናምን አላቸው። ወደፊት መውሰድ የሚፈልጉትም አለው የእርሻ መሬቶች። ሳውዲ ስታር ለምሳሌ እነሱ ያሉበት እርሻ ነው። ከዛ አንፃር ኢትዮጵያ እንድትገባ አንድ ሁለት ጊዜ ጠይቃለች። ግን ግብጽ ቪቶ ፓወር አላት፣ ድምጽን በድምጽ የመሻር በሱ የሻረች የቀይ ባህር ፎረም አባል አልሆንም። ስለዚህ ይነጋገራሉ እነሱ። ስለዚህ ግብጽ አልሲሲ አሁን ጅቡቲ ሄደ ቢባል እኔ ልክ ብሬክ ስሩ ነገር አይደለም ማለት አዲስ የተጀመረ ምናምን ሳይሆን ፎረሙ ሁሉ ጊዜ ይደረጋል፣ እዛ ላይ ተገናኝተው ይነጋገራሉ። አሁን ይሄ ሾፍ ነው። እንደ ጦስ ዶሮ እዚህ ኢትዮጵያ ያለች ዙሪያውን እየዞሩ አጠገብሽ ካሉት ሀገራት ጋር ጥሩ ግንኙነት አድርጌ እንችን ከቀይ ባህር እንዳትደርሽ ያረጋሻለሁ የሚል መልእክት ለማስተላለፍ ነው። እዚህ ላይ ሚዛን ውስጥ ማስገባት ያለብን ጅቡቲ እንደ ሀገር የመወሰን ሶቨሪን እንደሆነ ሉዓላዊነት እንዳለው ሀገር የመወሰን አቅሟን ብዙውን ተነጥቃለች። አንደኛ የዓለም ታላላቅ ሀገራት የሚፈነጩበት ሀገር ነው። የወታደር መደብ እንትን ቤዝዛ መስርተው ዋና የሚባሉ ሀገራት አሁን ራሻም በርበራ ወደብ ላይ ልትመጣ እየተባለ ነው። አካባቢው የሚፈነጩበት ነው። ስለዚህ እነሱ ወታደራዊ ጥቅም ብቻ ሳይሆን እዛ ያላቸው የጅቡቲንም ፖለቲካንም ይነካሉ፣ ኢንፍሉዌንስ ያሳድራሉ። አሜሪካ በለው ፈረንሳይ በዋነኝነት እነ ጃፓን አሉ። የሌላ ሀገር የለም እዛ ዋና የሚባሉ። ሁለተኛ የጅቡቲ ሁለተኛ ተጽዕኖ አሳዳሪዎች ደግሞ መካከለኛ ምስራቅ ሀገራት ናቸው። የመካከለኛ ምስራቅ ሀገራት በገንዘብ ነው፣ ፔትሮ ዶላር በገንዘብ የጅቡቲን ፖለቲካ ማለትም አይቻልም። ሁለት ቤተሰብ ነው የሚመራው፣ የሐሰን ጉሌድ ኦፕቲዶል እና የአሁኑ ዑመር ጌሌ ቤተሰብ የተፈራረቀ አሁን ዑመር ጌሌ ነው። ሁለት ቤተሰብ ነው። ከነጻነት ጀምሮ የያዘው ፍሪ ምናምን ያለበት አይደለም ፖለቲካው። ልክ እንደ አረብ ሀገራት የሞናርኪ የሚመስል ስርዓት ነው ያለው። ላይ ያለው ኢሊት ሀብት የሚያካብትበት ከሚድል ኢስት ከነዚህ ከአውሮፓ አሜሪካ ሀገራት ቤዝ ካላቸው እዛ እየተሞዳሞዳ ሀብት የሚያካብትበት በአብዛኛው
ህዝቡ ጅቡቲ የዛሬ ስንት ዓመት ሄጄ ነበረ 5 ዓመት ይሆናል 5-6 ዓመት አካባቢ 900,000 ነበር ህዝቡ 1 ሚሊዮን ከምናምን ቢሆን ነው ጅቡቲ ከተማዋ አለች ጅቡቲ ላይ በቃ ብዙ ሰው እዛ ነው የሚኖረው በጣም ብዙ ሰው ዋና ከተማዋም ጅቡቲ ነው እዛ ነው የሚኖረው ሌላው በረሃ ነው በአጠቃላይ እና ህዝቡ ደሃ ነው በአብዛኛው ኢትዮጵያን በጣም ብዙ አሉበት አሁን ያልኩ ፋሚሊ ሞናርኪ የሚመስለው ፋሚሊ ነው እንጂ ገንዘብ ያለው እታች ያለው ህብረተሰብ ምንም የለው ልክ እንደ አፍሪካ ቀንድ ሀገራት ደሃ ህዝብ ነውና እነዛ ሰዎች ተጽዕኖ አለ የሚድል ኢስትም ተጽዕኖ አለባቸው ሉዓላዊነቷ ይሄን ያህል የመወሰን አቅሟ እንደ ትንሽ ሀገርነቷ የሌሎች ሀገሮች ተጽዕኖ የአውሮፓ አሜሪካ እዚህ ቤዝ ያላቸው ሀገሮች ተጽዕኖ መኖሩ የሚድል ኢስት ሀገራት ጧት የተመረተ አናናስና ሙዝ ፍሬሽ የሆነ ሙዝ እየላኩም ቢሆን የፔትሮሊየም ሽያጭ እየላኩም ቢሆን ተጽዕኖ የሚያሳድርባት ሀገር ናት እንጂ እንዲህ ካልሲሲ ጋር እየተነጋገረች ምናምን የራሷን ተጽዕኖ የምታሳድር ሀገር አይደለችም በሌሎች ቁጥጥር ስር ነች ለዚህ ነው ይሄ ፖዚቲቭም ኔጌቲቭም ነገር አለው አንደኛ ኢዝሊ አልሲሲ ኢንፍሉዌንስ ሊያደርግ ይችላል ጅቡቲን የሚገዛ ፖለቲካ ስለሆነ ባለፈው ጊዜ እንዳልነው ፖለቲካል ማርኬት ፕሌስ ነው ጉሊት ነው እንደ ሸቀጥ የሚገዛ ነገር ነው ሚድል ኢስቶችን ምን የሚገዙታል በኔጌቲቭ ይሄ ነው አሉታዊው ለኢትዮጵያ በተቃራኒ ሌሎች ኢንተረስት ያላቸው ሀገሮች ተጽዕኖ አላቸው እዛ ላይ ግብጽ እንትን ጅቡቲ ላይ በአውሮፓም በአሜሪካም ከኢትዮጵያ ጋር ካላቸው ግንኙነት ይወስነዋል ልክ ሶማሊያ ላይ ግብጽ ተጽዕኖ ልታሳርፍ ስትል አንካራ ቱርክ እኔም እዚህ ላይ ስፊር ኦፍ ኢንፍሉዌንስ ተጽዕኖ ማሳደር ፈልጋለሁ በሁለቱ ሀገራት ላይ ብላ ቱርክ እንደገባችበት ሁሉ እዛም ሀገራት አሉ ከግብጽ ጋር የሚሆነውን ነገር የምሞዳሞዱትን ነገር የማይፈልጉ በተቃራኒው ደግሞ ይሄም ለኢትዮጵያ አውንታይ ነገር ነው ወይም ቀዳዳ ነው ስለዚህ ኢትዮጵያ የምትጠቀመው እነዚህን ሀገራት ነው መሆን ያለበት በአብዛኛው ሌላው ከዚህ በፊት በተደጋጋሚ በተለያዩ ፕሮግራሞች ላይ ገልጫለሁ ያ ቀደም ያልከው ጅቡቲ የጥገኝነታችን መስፈሪያ አሁን እስካሁን ድረስ ግልጽ ነው 96% ይሉታል 98% አንዳንድ ጊዜ ወጪ ገቢ ንግዳችን በዛ ነው ኢትዮጵያ ግን ወደዛ ከመሄዳችን በፊት በተለይ እዚ ያልሲሲና የእስማኤል ኦማር ገሌ ንግግር ላይ አንድ ያነሳሊ ነገር ነበር ምናልባት ይሄ የሁለቱ በጋራ ቀይ ባህር ላይ በብቸኝነት ኃላፊነቱ የኛ ነው የማለታቸው ነገር ከንግግር ያለፈ ትርጉም የለውም ምን ታረጋለች ብዬ እኔ ሾውፍ ነው ያልኩት ምን ታረጋለች ብዬ ያሰብኩ ነው ምን ታረጋለች ወደ ጅቡቲ ላይ ኦሬዲ እየተጠቀመን እየከፈልን አሁን አይናችን ያማተረው መንግስት አይኑ ያማተረው ልበል እኔ አሁን ሰዓት ስለወደብ መነጋገር ቅንጦት ነኝ የሚል ሰው ነኝ ቅንጦት ነው ለኢትዮጵያ ብዬ ማስብ ነው ሰው ነኝ አሁን ወደ ውስጥ መስማት ያለብን ጊዜ ነው ብዬ ማስብ ሰው ነኝ ይመጣል ጊዜው ብዬ የተለየ አቋም ያለኝ ሰው ነኝ አሁን መያዝ አለብን የሚል የራሱን ጀስቲፊኬሽን ይስጥ እኔ ደግሞ ኢትዮጵያ መጀመሪያ ውስጡ አለው እሳት መርገብ አለበት የሚል አቋም ያለኝ ሰው ነኝ እንኳን ሌላንና ማተርና ኤኒዌይ ግን አርስቱ ተነስቷል ከኢትዮጵያ ምላሽ እየተሰጠ ነው ከነግብጽ ከነምናምንና ዙሪያ እየዞሩ ይሄ ማሳየት ነው የተፈለገው እንጂ ምን ሊያረጉ ይችላሉ ብዬ ሳስበው ሊያረጉ የሚችሉት ነገር ኦሬዲ በከሚኒሊክ ጊዜ ጀምሮ ጅቡቲ ላይ ካድዋ እንበለው በቃ ካድዋ ጊዜ ካሸነፈን በኋላ ኢትዮጵያ የፖለቲካ ፍሪደም የፖለቲካ ነፃነቷን ስታገኝ የኢኮኖሚ ነፃነቷን ተቀምጣለች ነገብረት ባከዳኝ ይሄን ነው ሲጨቃጨቁ የነበሩት የኢኮኖሚ ሉዓላዊነቷን ልበለው ሉዓላዊነት ተቀምጣለች በጦርነት የፖለቲካ ሉዓላዊነት አግኝተናል የራሳችንን በራሳችን ለመወሰን ከቀኝ ግዛት ወጥተን ማለት ነው በኢኮኖሚ ግን ተዘግቶብናል በር ፈረንሳዮች ያዙት
ሚኒሊክ ጊዜ በታጁራ በኩል ማለፍ ቀጭን መንገድ ተሰጥቶን ነበር ስምምነቶች ነበሩ የራሳችን የሆነ ግዛቶችም ነበሩን ኢያሱም ጊዜ ነበረ ሆቴል ሁሉ አለ ስሙን ካረሳሁት በዛ የሚጠራ እየቀነሰ መጥቶ በኃይለ ሥላሴ ጊዜ ቻርልስ ደጎል ግዴለም መጨረሻ ላይ የድሮ የኢትዮጵያ አካል ስለነበረች ለእናንተ ነው የምንመልሰውኛ ፈረንሳዮች ስለቀን ስንሄድ ሲሏቸው ኃይለ ሥላሴ ተሸወዱ ልበለው ፖለቲካ ተለዋወጠ ከዛ ነፃነት መጣ የአፍሪካ ሀገራት ነፃ ሲወጡ የሶማሌም ተጽዕኖ የሶማሌ ተናጋሪዎች ተጽዕኖ መጣበትና ሪፈረንደም ተካሄደ ጅቡቲ ነፃ ወጣች የኢትዮጵያ አካል የመሆን ጉዳይ እዛ ድረስ ክፍት ነበር የጅቡቲ ማለት ነው እዛ ድረስ ኃይለ ሥላሴ ጊዜ ድረስ እንዳው ምርጫው ሊካሄድ ሲል የጅቡቲ እንደ አንድ የፌዴሬሽን አካል የፈረንሳይ ሚል ምርጫ የሪፐብሊክ አንድ ምርጫ መጥቶ ነበር ጅቡቲ ነፃ ሀገር ትሆን በማንዴት ተተዳደር የሚል መጥቶ ነበር እዛ ላይ ለኢትዮጵያ የሚወግን አካል ፓርላማን እንዲቆጣጠር ብለን የዲሞግራፊ ቼንጅ ሁሉ አምጥተናል የህዝብ ለውጥ አፋሮችን በደንብ አስገብተን ሚሽን ራሱን የቻለ ሚሽን ተሰርቶ በኃይለ ሥላሴ ጊዜ ካልተሳሳትኩ ዶክተር ምናሴ ይመስልኛል ምናሴ ላይ የሚመሩት ሚሽን ተሰርቶ የጅቡቲን የህዝብ ቁጥር ቀይረናል 40-60 የነበረውን 60-40 አድርገናል አፋሮች እንዲበዙ የኛ ተጽዕኖ እንዲበዛ የአደባባይ ሚስጥር ነው ከዛ እየቀነሰ መጥቶ ኢትዮጵያ ጅቡቲ ላይ ያላት ተጽዕኖ የነሱም ኢትዮጵያ ላይ ያላቸው ጉልበት እየጨመረ መጥቶ በተለያዩ ምክንያቶች ዓለም ላይ በሚመጣ ምክንያት የኛም የፖለቲካ ያያዘኛ መሪዎችም በሚያሳዩት ድክመት እየቀነሰ መጥቶ መጨረሻ አካባቢ ከጫት ዲፕሎማሲ እኛ ጫት ይዘን ሄደን ተፈርሾ ከጅቡቲ መሪዎች ጋር የኛ መሪዎች ቁጭ ብለው በዛ ነበር ጉዳይ የምናስፈጽመው ባጭሩ በኋላ ብዙ ቢሊዮን ዶላር የምንጠየቅበት ድረስ መጥቶ እንዳውም እዛም ላይ ቀብጠውብን ውሃ በነፃ እንስጣችሁ ማለት የጀመርንበት ደረጃ ደርሰናል ምን ሊያረጉን ይችላሉ ግብጾች ካሁን በኋላ አልሲሲ ዛጋ መጥቶ በየሳስበው አሁን በነፃ ውሃ የምናቀርብበት የታሸገ ነገር እናቀርብላችሁ ምንለው መንገድ ከቻይና ተያዥ ሆነን ተበድረንላቸዋል የሃይዌይ መንገድ ካልተሳሳትኩ ወደ 3 ቢሊዮን ዶላር አካባቢ የታጁራው እንትን ሲሰራ የጅቡቲውና ለማገናኘት ሲሰራ ማለት ነው ተበድረናል ማዋረዱን ጥግ ድረስ ያሳዩን መስሎኛል ማለት ደጋግሜ ተናግሬያለሁ ኢትዮጵያ የራሷ የሆነ ጉምሩክ እዛ የሚቀርጡ ሰዎች ነበሯት እንደ ሉዓላዊ ሀገር ራሷ የምትቆጣጠረው ጅቡቲ ወደብ ላይ እነሱ ተነስተው ኢትዮጵያ መኪኖች እዛ አይፈተሹም ነበር በፊት ሊጭኑ ሲሄዱ የነሱ መፈተሽ ሳይሆን 4 ጊዜ እየተገላበጠ መፈተሽ ተጀምሯል አሁንማ ብሶበታል በቀደም የጫኝና ምንድነው የረጅም የተበላላሽ እንትኖች ተሰብስበው አይቻሉ እንዴት እንደሚያንገላቷቸው እንደሚያዋርዷቸው ገመናችን በሙሉ እየተፈተሸ ነው ምንመጣው ብሩ መከፈሉ አልቀረም አሁን ሲፈልጉ ያስገቡናል ሲፈልጉ ተራያዙ ይሉናል ምን ብለናል አሁን ጦርነት ከመክፈት ውጪ ጦርነት ያው እንትን ከተገኘ ከፍተቱ ከተገኘ ግብጽ አልሲሲ ተጽዕኖ አድርጎ ጦርነት እንገጠማለን ከማለት ውጪ እንደ ሀገር እንደ ኢትዮጵያ ከልመና አንስቶ መለመን ጀምረን ከልመና አንስቶ እስከ ማዋረድ ድረስ ተሰርተናል በተለያየ ስህተት ማለት ነው
ጥገኛ ነን እዛ ላይ አስገራሚው ነገር መረጃዎች እንደሚያመለክቱት ኢትዮጵያ የምጽዋና የአሰብን ወደብ በምትጠቀምበት ጊዜ እንኳን 69% የውጭ ገቢ 69 አካባቢ የውጭ ገቢ እንቅስቃሴ የሚደረገው በጅቡቲ ወደብ ነበር የተለያዩ ምክንያቶች አሉት የተለያዩ ምክንያቶች አሉት ግን አሁንም ሌሎች ወደቦችን ብናገኝ በሶማሌላንድም በሶማሊያም አሁን አሰብ የሚባለው ወይም ሌሎች የተለያዩ ወደቦችን ብናገኝም ከጅቡቲ ጥገኝነት ነፃ ልንሆን አንችልም ማለት ነው አዎ ለምሳሌ ብዙ ፓራሜትሮች አሉ የትራንስፖርት የሎጂስቲክ የባህር እንትኖች በደንብ ሊተነትኑት ይችላሉ አንድ የጅቡቲው አቅም አይወዳደርም ከሌሎች ጋር ጅቡቲ ላይኛ ውቅያኖስ ላይ ነው የሚወጣው ውሃው ቀይ ባህር ላይ አይደለም ሰፊ ትልቅ ውቅያኖስ ላይ ነው ጥግ ድረስ መተው መረከብ ይችላሉ መርከቦቹ ጥግ አንተ ያለህበት ድረስ መተው ጥልቀት ስላለው ማለት ነው 10 መርከብ በአንድ ጊዜ ያስተናግዳል የአሰብ የትና የት ነው የሚቆመው እንትኑ ወደዚህ መምጣት አይችልም ሻሎ ነው ውሃው ከዛ በትንሽ ጀልባ ተሄዶ ነው የምታመጣው ከዛ በየጊዜው ተሻሽሎ የከብት ወገብ የከብት መጫኛ ወደብና እንትን የቃይ ይለያያል የከብት መጫኛው የለም አሰብ ብትሄድ ሌላ ኢንፍራስትራክቸር ይፈልጋል ምናልባት ዩኤኢ ልታለማ ካሰበቻቸው አንደኛ እሱ ነው እኛ ደግሞ ከብት ልካለን ወደ ሚድል ኢስት በጣም ብዙ ነው የርቀት ነው አሰብ አድቫንቴጁ ከመሃል ሀገር ያለ ርቀት እሱ አድቫንቴጅስ ነው ቅርብ ነው ሌላው ነገር እንደ ፍሬት እንደ አንድ እንትን አትራፊ ነው ወይ እቃ ተሸክሞ መጥቶ ስሙዝሊ ይንቀሳቀሳል ወይ ምናምን በመትለው የጅቡቲን ወደብ መተካት በጣም አስቸጋሪ ነው አሰብ ነው ቅርብ ሌሎቹማ ጭራሹኑ የሊሙን እኮ ማን ተጠቀመበት ምክንያት አለ የሞምባሳ ተሞክሯል እኮ ከርቀት አንፃር ነው አዎ የፖርት ሱዳንን በበለሰና ጊዜ ለመነጋገር ሞክረናል ርቀት ነው በትክክል ካስታወስኩ ወደ 150 ምናምን የሆነ የሚጠሩት አለ ከዛ ውጪ ከሆነ አትራፊ አይደለም በማይል የሚንቀሳቀስበት እና እስካሁን ድረስ አይዲያል ነው የሚተካልን እንትን አልተገኘም የጅቡቲ እና ሌሎችንም ብናገኝ ሁለት ጥቅም ነው ያለው አንደኛ እንድናኮርፍ ይረዳናል በጣም ሲተብቱብን እንደዚህ ሲያዋርዱን ሌላ ቦታ አለን ብለን ደሞ ተሞክሮም ተሳክቷል ሌላ ቦታ ልናገኝ ነው ስንል የሶማሊላንድ ስምምነት ራሱ ታሳውስ ይመጣሉ ቦርሳቸውን አንጠልጥለው ዲፕሎማቶች ጅቡቲዎች እዚህ ሆቴል ነው የሚያርፉት ለመነጋገር ምን እንቀልስላችሁ እንዴት ነው አንገላታችሁ በደንብ እንዳንገላታችሁ ይሰማናልና ይሄን እናስተካክልላችሁ ምናምን ይያሉ ይመጣሉ ልክ ያቺ ወሬ ስትጠፋ ከእንደገና የሉ ከሌሎች ሀገሮች ጋር ሲመሳጠሩ ነው የምታያቸው ለሱ ይተከማል አለ አሁን የማኩረፉ ነገር በጅቡቲዎች በኩል ምክንያቱም ቀደም እንዳየኑ የሃያላን ሀገራት የጦር ቤዝ መመስረቻ ማዕከል ሆናለች የገልፍ ሀገራትም ቢሆኑ የአውሮፓ የምዕራባውያንና የምስራቅ ሀገሮች እንዳለ ያሉ ጅቡቲ ላይ ነው ከዚህ አንፃራውን ጅቡቲ ከኛ የምታገኝ የነበረውን ጥቅም አይ ቲንክ በርካታ የውስጥ በጀቷን የምትሸፍነው ከኢትዮጵያ ወደ በምታገኘው ገቢ ነበር እሱ ወደ 3 ቢሊዮን ምናምን ሃያላን በምታገኘው ገንዘብ መተካት አይችልም እስካሁን አይችልም ትልቅ ብር ነው ኢትዮጵያ ትልቅ ሀገር ነች አው የውስጧ ነው 70-80% በጀቷን የምትችለው ኢትዮጵያ የምታገኘው ወደ 2.8 ልታረም ይችላል 3 ቢሊዮን አካባቢ ነው በአመት ዶላር የምናወጣው በቃ ኢትዮጵያ እኮ ኤክስፖርት አርጋ እንትኖቿን የምታገኘው ነው የምትከፍለው ወደ 4 ቢሊዮን ነው አይደል ኤክስፖርት ስናደርግ እሱን ምን ከፍላቸው ያንን ማን ሊተካላቸው ይችላል ሊተካላቸው እነዚህ የተከራዩ ሀገራት ትንሽ ብር ነው የሚሰጣቸው በዶላር ነው አስበው 3 ቢሊዮን ዶላር ማን 3 ቢሊዮን ዶላር ይሰጣል ይችላል ለምታህል መሬት ምናና አይተካም ግን ከግብጽ ጋር እንድትሰራ የሚያደርጋት ደግሞ አንድ ነገር አለ አማራጭ ማግኘታችን ለሷ ጉዳት አለ ትንሽም አማራጭ ቀደም እንዳልኩ ምጽዋና አሰብን ስትቀበል አንተ እንዳልከው ወደ 69 ከ98 መውረዱ ከሷ ይቀነስባታል ስለዚህ ከግብጽ ጋር ብትሰራ አይገርምም ብታስፈራራ ሌላው እኛንን ቀይ ባህር ላይ ያለ ነው ምናምን ይያለች ብታስፈራራ አይገርም
ድሮውንም በተደጋጋሚ ጊዜ እንዳልኩት የረጅም ዓመት እነዚህ የአረብ ሀገራት ፈርሰዋል ብዙዎቹ የመን ኢራቅ ሊቢያ ሶሪያ ሙስሊም አንዳንዶቹ ሙስሊም አንዳንድ አረብ ሀገርና ይገጥማል አንዳንድ ጊዜ ደግሞ እነዚህ ሀገራት የፈረሱት ብዙዎቹ እና ግብጽ እና ሌሎች አሁን ወዳጅ የሚመስሉትም ሀገራት እና ሳውዲ አረቢያን ጨምሮ ዋና ዓላማቸው ያንን እንትን የአረብ ባህር ማድረግ ነው በዛ ምክንያት ነው የኤርትራውን ንቅናቄ የደገፉት ኤርትራ ትጥቅ ያስጀመሩት መሐመድ ኢድሪስን ነው ቃዋቴን ነው የእስልምና እስላም አረብ ሀገር ምትሆን እና ምትገነጠል ነው አርገው ያሰዋት ኤርትራን ከዛ የነሱ አባል ትሆናለች ኢትዮጵያ ወደ ውስጥ ትሸማቀቃለች ያንን ቦታ ከላይ ግብጽ ይዋለች ቀጥሎ ሱዳን ያለችው አንድ አይነት ናቸው ቀጥሎ ኤርትራን ያስገነጥላሉ እነሱን ምትመስል ሀገር እንደሚሰሩላቸው ጀብሃ እስልምናን ይዞ የተነሳው ለዛ ነው የረዱትም ለዛ ነው ከዛ ሌላ አለች እንትና ጅቡቲ ያለች ሶማሊያ አለች ሶማሊያ ያው ትወጣለች ከቀይ ባህር በዛ በኩል የመን አለ ከዛ ስለዚህ ኢትዮጵያ ከወጣች ከዛ አንድ እንደ ክርስቲያን ኢቭንዞ የኛ ሙስሊም ህዝብ ከጠቅላላ እዚህ አካባቢ ካሉት ሲደመር የሚበልጥ ቢሆንም እንደ ክርስቲያን ሀገር ተቆጥራ ማለት ነው መፋቀቅ አለበት ከዛ ወደ ውስጥ መግባት አለበት አረብ ሀገራት መያዝ አለባቸው አረብ ክርስቲያን ሳይኖር ቀርቶ አይደለም ግን ሃይማኖቱ አይገጥምም ወይ ሃይማኖቱ አይገጥምም ወይ ላይኔጁ አይገጥምም ይሄ ዘር አይገጥምም ስለዚህ ስለማይገጥም እነሱ ወደ ውስጥ መግባት አለባቸው ኤርትራን አስገንጥለን አረባይዝ እናረግና ያ በሙሉ አረብ የቀይ ባህር በአረብ ቁጥጥር ስር ይሆናል ነው በዚህ ሁሉም ነው የሚስማሙት ጅቡቲ የዚህ አካል ነች የቀይ ባህር አረብ ፎረም ፎረም አባል እንደመሆኗ የምትሰራበትም አንደኛው ምክንያት ከዚሁ ጋር ነው ይሄ አይዲዮሎጂ ጉዳይ ነው የኢኮኖሚ ጉዳይ ቀደም ገልጫለሁ ሌላ ቀይ ባህር ላይ ኢትዮጵያ ከወጣች የሷ ጥቅም ይቀንሳል ስለዚህ መተባበሩ አይቀርም ከሌሎች ሀገሮች ጋር ሶማሌላንድ ጋር ተፈራረምን ሲባል መተው ነበር ትዚል እንደሆነ ምን ታስተዳድሩትኛ አንስጣችሁ ምናምን ለማለት ከዛ ጠፉ ታጆራንም እንደውም አቀርቦ ነበር ጠፉ እንትኑ ሲበርድ ቴምፖ ይጣፋሉ ልክ ምርጫ ስናገኝ ከአሰብ ጋር ከኤርትራ ጋር ተወዳጅቶ የመንግስት አሰብ ወሬ ሲወራም እንደዚሁ ነው ተርበትብተው ነበር ሌላ አማራጭ ሊያገኙ ነው ብለው ነበር የጅቡቲ ጨዋታ እንደዚህ ነው ከተገነጠለች ጀምሮ እንደዚህ ነው ያ ሌጋሲ ፈረንሳይ ኢትዮጵያን ያጠረችበት ከባህር ያጠረችበት ከዛ ቀጥሎ የአረብ ሀገራት ኤርትራን በማስገንጠል ኢትዮጵያን ያጠሩበት ወይም ያስገፍትረው ያስወጡበት እንትን ቅጣይ ነው የተለያዩ መሪዎች የሚያስቀጥሉት ነው እንጂ አዲስ የሆነ ኩነት አይደለም አሁን የመጣ አይደለም መጨረሻ ላይ የቀደም ያልኩትን ማስቀመጥ ፈልጋለሁ ሰው ሊከራከርኝ ይችላል ምናልባት ይሄ ነገር አንድ ሊያረገን ማለት የኢትዮጵያን የውስጥ ችግር ይቀርፋል ብለው የሚያስቡ ሰዎችም አሉ ወደዛ ማለማችን ምናምን እኔ አይመስለኝም የራሴ ምልከታ ነው ከዛ በፊት እኔ አሁንም እናተኩርም ነው የውስጥ ሰላምና መረጋጋት ደህንነት እናምጣ ከኤርትራም ጋር ስንፋጠጥ አሁን አልሲሲ ከሚመለከታቸው ሀገር ከሚዞርባቸው ሀገራትም ከጅቡቲም ጋር ስንፋጠጥ የኢትዮጵያ የውስጧን ችግር ፈታ ጠንክሮ መውጣት ሌሎችን ሀገራት በሙሉ አሁን በቅርብ ጊዜ የታየ ታሪክ ነው ሌላ የቆየ ታሪክ አይደለም ልክ እንደዛ ሲሆን ዙሪያ ያሉ ሀገራት ከኢትዮጵያ ጋር ነው የሚሰለፉት አስገራሚ በሆነ መልኩ ጠንክራ ወጣ ስትወጣ በኢኮኖሚም በሰላም ማስከበርም
በማረጋጋትም ዳኝነት እንኳን ሲጣሉ እርስ በርስ ዳኝነት ኢትዮጵያን የምትጋበዘው ይሄ የቅርብ ጊዜ ታሪክ ነው። ያው ልክ ደግሞ ይሄ ውስጥ ሲዳከም አንዳሁኑ እንደ ጦስ ዶሮ እንደዚህ ይዞራሉ። ዙሪያውን ነው የሚዞሩት። ከበፊትም የታየ ነገር ነው። ከዛ ክፍተት ይገኛል የሆነ ቦታ ላይ። ክፍተት ማለት እጅ ለማስገባት አይደለም። ውስጥ ችግር ካለ ተነስቶ ሶማሊያ ተነስታ ውስጥ ኢትዮጵያ ውስጥ እኮ የሚታገሉ ቡድኖች አሉ እነሱ እናስታጥቃለን በአፋቸውን አውጥተው ነው ያሉት። ባለፈው ድሮ እንኳን በድብቅ ነበር ድሮ የሚሰራው። አፋቸውን አውጥተው ሐላል የተናገሩት። እሱ የሚመጣብን እንደ ጅቡቲ ያለችም ሀገር ትንሽ ሀገር እኛ ጥገኛ ብንሆንም ትንሽ ናት። ትዕቢት የሚያሳዩንም ውስጡ ሲፈረካከስ ነው። አገሩ ውስጡ ሲዳከም የወደቀ ዛፍ እንትን ይበዛበታል እንደሚባለው ነው። ሁሉም ነው የሚጠግቡ ዙሪያውን ያለ ድሮ ቂም ያለበትም አዲስ ቂም የሚያመጣም አብሮ ይተብትብናል። እና መጀመሪያ ምለው ነኝ የውስጡን ነገር መጨረስ ያስፈልጋል ነው። ከዛ አልሲሲም ቀዳዳ ያጣል፣ ኡመር ጊሌም ቀዳዳ ያጣል። ሪዝንም የለውም እዛ የሚገናኙበት። አሁን ግን ምንም ተጽዕኖ አያሳድርም ብሎ ነው የሚያስበው። ከአልሲሲ ጋር ሲገናኝ ኢትዮጵያ ምን ታረጋለች ብሎ ነው የሚያስበው። ጠንከረን ብንወጣ ብዙ ተጽዕኖ ማሳደር እንችል ነበር። እሱን ነው ለማለት ነው ፈልጌ። በጣም ትክክል። እንግዲህ በቀጣናዊ ጉዳዮች ላይ እንግዲህ ኢትዮጵያን የተመለከቱ በርከት ያሉ ጉዳዮች ናቸው ያሉት። ከሰሞኑ ደግሞ እየተነሱ ካሉ ጉዳዮች አንደኛው ቀጣናዊ ጉዳይ ይሄው የጅቡቲና የግብጽ ምክርን የተመለከተ ነው። ከዚህ በተጨማሪም ጅቡቲ እንግዲህ የኢትዮጵያ ከፍለን የምንጠቀመውን የወደብ አገልግሎትም እጅግ እያጉላላች እንደሆነ በቅርቡ እንኳን ለሁለት ቀን ስራ በማቆሙ የጅቡቲ መንግስት እዚህ አዲስ አበባ ላይ የነዳጅ ሰልፎችን ስናይ እንደነበር የሚዘነጋ ዜጎችን ባይዘው ሶሪ ማቋረጥ በሚያስደንቀኝ አንድ ነገር አለ። እንደ ሀገር ጠንክረ ስትወጣ ያንተ ዜጎች ሌላ ሀገር ላይ ይከበራል። የሚያስደንቅ ነገር ሌላ ያላን ሀገራት ይታወቃል። ዜጎቻቸውን ያስከብራሉ፣ የሄዱበት ቦታ ያስከብራሉ። ብዙ ሪሶርስ አላቸው የሚያስከብሩበት። ኖርዝ ኮሪያ ጋር ተጣልተው አሜሪካኖቹ ኖርዝ ኮሪያ ሁለት ጋዜጠኞቻቸውን ሄደው አስፈትተዋል። ከኖርዝ ኮሪያ የምትደራደርበት አቅም በጣም ከፍ ይላል። ኢትዮጵያ ጠንካራ በነበረችበት ጊዜ ጅቡቲ ውስጥ ያለ ኢትዮጵያ ይከበራል። ልክ ሞረድ ስትጀምር ያዋክባል። በቃ ዙሪያውን ያለ ትንሽ ሀገር ሁሉ ያንተን ሀገር እንደዛ ነው የሚያደርጉት። ይገፋዋል። በቃ እንድትወጣ ነው የሚያደርጉት ምን ያህል ስትደክም። እና ጠቅላይ ሚኒስትር አብይ መጀመሪያ አካባቢ ሄደው ዜጎችን ማምጣት ሲጀምሩ አንድ የተናገርኩት ነገር ነበር እዛ አካባቢ ማለት ነው። ቪዲዮ እየሰራል ሌላ ኢትዮጵያ ጠንክራ ራሷን ስታወጣ ሁለት ነገር፣ አንድ ስደተኛ ተቀንሳል። ወደ የተንከራተተ የሚሄድ ስደተኛ በኢኮኖሚ በምንም ጠንክራ ስትወጣ፣ ሁለት የሚሄደው እንኳን ስደተኛ የሀገር ያከብረዋል። ካንተ ጋር ካለው ግንኙነት የተነሳ ጠንካራ ግንኙነት የተነሳ እዛ ባለበት ሀገር አይዋከብ። ይሄ የዓለም ታሪክ ነው። አሁን ያለንበት የትኛውን ቦታ ብትሄድ እንዲህ አይነት ታሪክ አለ። ልክ ዘጭ ስንል ደግሞ ዜጎቻችን በየእስር ቤቱ በየምናምኑ መታጎር ምን ያመጣሉ? ምን ሊጎዱን ነው? በየትኛው ጠንካራ ንግዳችን ምናምን ወደሚል ትዕቢት ነው የሚመጣውና ጅቡቲ እንኳን እንደዛ ስታረጋ ይቻላል። አሁን በቅርብ ዜጎቻችን እንዴት እንደሚዋከቡ ታያለና የውስጥ ሰላም አረጋግጦ እድገት ማፍጠን ከዛ ሁሉም ያከብራል እዛ አካባቢ ያለ በሙሉ። አሁን እንግዲህ ቅድሚያ የውስጥ ፖለቲካ ማረጋጋት እንግዲህ ቅድሚያ ሊሰጠው እንደሚገባ ከዚህ በፊት በሰራነው ቪዲዮ ላይ ቀጣናው ጉዳዮችን በዳሰስንበት ቪዲዮአችን ላይም በሰፊው ሄደንበታል። እንግዲህ ዛሬ ደግሞ የጅቡቲንና የግብጽን ምክር ተንተርሰን ያንን መልእክት ደግመናል። እንግዲህ ቀጣናውን በተመለከተ ኢትዮጵያን የተመለከተው ጉዳይ ይህን ይመስል ነበር። አሚጎ የዛሬው ጊዜ ላይ እንቋጭ።
የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው ጅቡቲና የግብጽ ምክር ላይ ትኩረቱን ያደረገው አጀንዳችን ይሄን ይመስል ነበር። አብራችሁን ስለዘለቃችሁ እጅግ አድርገን እናመሰግናለን። መልካም ቆይታ።